እግዚአብሔር በቤተ ክርስቲያን በኩል ያሳየን የፍቅሩን መትረፍረፍ ነው። መጽሐፍ ቅዱስን እኔ ሁል ጊዜ የምናገረው ነገር አለ። የወደቀውን የሰው ልጅ ለማዳን የሄደበት ርቀት ነው እላለሁ። ከዘፍጥረት እስከ ራእይ ድረስ የምናገኘው እግዚአብሔር የወደቀውን የሰው ልጅ ለማዳን የሄደበት ጉዞ ነው እና እግዚአብሔር ከሰው ጋር የነበረው ህይወት ምን አይነት ነው ስንል የህብረት ህይወት ነው፣ ፌሎሺፕ ነው እና በኃጢአት የተነሳ ሰው ያጣው ነገር እግዚአብሔርን ነው። ከእግዚአብሔር ጋር ያለውን ህብረት ነው ያጣው። ስለዚህ ከዘፍጥረት 3:15 በኋላ ያለው የመጽሐፍ ቅዱስ ክፍል በሙሉ እግዚአብሔር የወደቀውን የሰው ልጅ ለማዳን የሄደበት ጉዞ ነው ብዬ እኔ አምናለሁ እና ከመጀመሪያው እስከ መጨረሻው ድረስ እግዚአብሔር ከሰው ጋር ለመኖር ያለውን ታላቅ ናፍቆት ያሳያል። መጽሐፍ ቅዱስ ሙሉውን ጸጋ ነው። ጸጋ በዘመንም የሚከፈልም አይደለም። ሙሉ የእግዚአብሔርን ሐሳብ ስንመለከተው በቃ ከእግዚአብሔር የሆነውን የእግዚአብሔርን ጸጋ፣ ምሕረትና ቸርነት፣ ሰውን መውደዱን ሁሉ የሚያሳይ ሆኖ ነው የምናገኘው። ስለዚህ ቅዱሳን መጽሐፍ ቅዱስን ራሱ ስንመለከተው ርዕሱ የእግዚአብሔር ፍቅር ነው። ጭብጡ ወይም ደግሞ ቲሙ ክርስቶስ ነው። ግቡ ደግሞ የዘላለም ሕይወት ነው። ስለዚህ አንድን መጽሐፍ በርዕሱ ማንበብ፣ በጭብጡ መገንዘብ፣ በውጤቱ ደግሞ ማረፍ ይገባል ማለት ነው እና ለዛ ነው እግዚአብሔር ስለ ቤተ ክርስቲያን ስናስብ የምናስበው ነገር ምንድን ነው? ከዘላለም በፊት ከዘመናት በፊት እግዚአብሔር ለሰው ልጆች ያለው በጎ ሀሳብ ነው ልንል እንችላለን። ስለዚህ ቤተ ክርስቲያን በሰው የተመሰረተች ተቋም አይደለችም። ባይዘወይ በጴጥሮስ በጳውሎስ ወይ በካልቪንና በዌስሊ ወይም በማንም ላይ አልተመሰረተችም። የቤተ ክርስቲያን ጽንሰ ሀሳብ የፈለቀው ከሰዎች አይምሮ ሳይሆን ከእግዚአብሔር አይምሮ ነው እና ሀሳቡ እግዚአብሔር የሰው ልጅ ለመዋጀት ባቀደው ዕቅድ ውስጥ የተጠቃለለ ነው እና በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሀሳብ ነው። ኤፌሶን 3:10 አካባቢ ይህንን ሀሳብ በግልጽ ማግኘት ስለምንችል ማለት ነው እና እኔ ሁል ጊዜ ስለ ቤተ ክርስቲያን ሳስብ ብዬ ወደ አይምሮ የሚመጣው ዮሐንስ 17 ላይ ያለው የኢየሱስ ክርስቶስ ጸሎት ነው። ምን ያህል እግዚአብሔር ለሰው ያለውን ፍቅር የምንረዳው ከእርሱ ጋር ራሱ ወገን እንድንሆን መንፈስ ቅዱስን መስጠቱ፣ እንደገና ደግሞ የጸለየው ጸሎት የመለኮት ማህበርተኞች እንድንሆን፣ የመለኮት ቤተሰቦች እንድንሆን በክርስቶስ ኢየሱስ እግዚአብሔር የከፈለውን ዋጋ የሄደበትን ርቀት በግልጽ ያስረዳል። ዮሐንስ ወንጌል ምዕራፍ 17 ላይ ያለውን ቃል ላውጣውና በጣም ብዙ ጊዜ ነው በነገራችን ላይ ይህን ቃል ማነበው አንብቤ ጌታ ይህንን ቃል እንድረዳው አድርገኝ እያልኩ የማነበው ቃል ነው። መጽሐፍ ቅዱስ የወንጌላት ክፍልንም ሳነብ በጣም የሚገርመኝ ይህ ክፍል ነው። እኔ በግሌ ዮሐንስ 17 ላይ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምን ይላል። ስለ በጉ ሐዋርያት ስለ 12ቱ ብቻ ሳይሆን በክርስቶስ ኢየሱስ የሚያምኑ በኋለኛው ዘመን የጸጋው ብልጫ የሚገለጥባቸውን ቅዱሳን፣ የጸጋው ብልጫ የሚትረፈረፍባቸውን አማኞች ሁሉ የሚመለከት ቃል ነው እና አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ እንዲሆኑ ዘንድ እለምናለሁ። በኢየሱስ እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ ይላል። ስለዚህ እግዚአብሔር ክብር የሚለው ምንድን ነው? ቅድም ብዬ ሲናገር ነበረ። ሁሉ ኃጢአት ሰርቷል፣ እግዚአብሔርም ክብር ጎሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል እና ክብር የሚለው እግዚአብሔር የሰው ክብሩ ከእግዚአብሔር ጋር መኖሩ ነው። የእግዚአብሔር ፕሬዘንስ እግዚአብሔር እኛ ማልድዌይል ማድረጉ አያችሁ። ሰው የእግዚአብሔርን ሕይወት ሲያጣ ከእግዚአብሔር ጋር ህብረት የሚያደርግበት መንፈስ ነው የተወሰደው። አሁን ደግሞ በክርስቶስ ኢየሱስ ስናምን መንፈስ ቅዱስ እኛ ውስጥ አለ። መንፈስ ቅዱስ እኛ ውስጥ አለ። የእግዚአብሔር መንፈስ የሌለው የክርስቶስ ወገን አይደለም ይላል ሐዋርያ። ስለዚህ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የምናገኘውን ቃል ቤኔዲክሽን ብቻ የሚመስላቸው ሰዎች አሉ። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት የሚለው መንፈስ ቅዱስን በመቀበላችን የተነሳ በጣም የሚገርማችሁ ወገን ሆነናል።
እግዚአብሔር በክርስቶስ ኢየሱስ ፍጹም ስራ በከፈለው ዋጋ በኩል ከሰው ጋር ለማደር የመጣበትን ርቀት የምናይባት መስታወት ናት ቤተክርስቲያን ማለት። ዮሐንስ ወንጌል ምዕራፍ 1 ላይ የምናውቀው ቃል አለ። ቁጥር 14 ላይ ቃል ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። ይህ በእኛ አደረ የሚለው እኮ የግሪኩ ኮንቴክስት ቴበርናክል አደረገ ነው። ከዛ አንድ ልጅ ለአባቱ እንደሆነው ያለውን ክብር አየንለት ደግሞ ይላል። አያችሁ እንዳለ እግዚአብሔር በሰው መካከል መሆኑ የእግዚአብሔር መኖሪያ መሆናችን እግዚአብሔር ማደሪያ መሆናችን የመጨረሻው ክብር ነው። በቃ የመጨረሻው ክብር ይሄ ነው፣ የእግዚአብሔር መኖሪያ መሆናችን። ቅድም ሌላ በጣም ትልቅ እውነት ተናግሯል ኤቢዬ። በግል ቤተ መቅደስ አይደለንም። እያንዳንዳችን እርስ በርስ ተያይዘን ለእግዚአብሔር ማደሪያ እንሆን ዘንድ እንሰራለን ይላል። መንፈሳዊ በሆነ ሁኔታ በክርስቶስ ኢየሱስ በማመናችን ክርስቶስ ራስ በሆነላት መንፈሳዊ አካል ላይ ብልቶች ነን። ስለዚህ እግዚአብሔር መኖሪያ ነን። የግል ክርስትናን መጽሐፍ ቅዱስ ኢንትሮዲስ አያደርግም። በግል በመንፈስ መመላለስ እንችላለን ባይዘዌ። በግል ግን መንፈሳዊ ህብረትን መጠበቅ አንችልም። ስንጠራ በግል ይሆናል፣ ግን እግዚአብሔር የሚሰራብን እንደ አካል ነው እና ሁል ጊዜ የአካል ክርስትናን መጽሐፍ ቅዱስ ያስተዋውቃል። አካል ተብላለች ቤተክርስቲያን 1 ቆሮንቶስ 12 ላይ፣ ህንፃ ተብላለች 1 ቆሮንቶስ 3 ላይ፣ ሙሽራ ተብላለች ራእይ 21 ላይ ቅድምም ጠቅሶታልና አካልነቷ ቤተሰብነቷን፣ ህንፃነቷ መኖሪያነቷን፣ ሙሽራነቷ ደግሞ ጥልቅ ብረቷን ያሳያል። ስለዚህ እግዚአብሔር እኛ ጋር ለማደር ከበፊት ጀምሮ እንግዲህ በተራራ ላይ አባቶቻችን ይሰዉ ነበረ። እግዚአብሔር ራሱን በዛ ይገልጥ ነበር። ከዛ ደግሞ በሙሴ በማደሪያው ድንኳን ነበር በመካከላቸው አድሩ ዘንድ አደለ። ስሩ መገናኛውን ድንኳን ተጠቅሟል። የእግዚአብሔር ክብር በዛ ይመጣ ነበር። በዛ በኋላ ደግሞ የሰለሞን መቅደስ ከተሰራ በኋላ ከክብሩ ደመና የተነሳ ካህናት መቆም እስኪያቅታቸው ድረስ እግዚአብሔር በዛ ክብሩን ይገልጥ ነበር። አልቲሜት የሆነ ግሎሪ ግን በክርስቶስ ኢየሱስ ተገልጧል። ስፔሻል የሆነው የእግዚአብሔር የዘላለም ሐሳብ ግን በክርስቶስ ኢየሱስ በሰው ለማደር የወሰነው ውሳኔ ነው እና ይሄን ስናስብ ምንድን ነው የምናየው? ጥልቅ የሆነውን የእግዚአብሔርን ፍቅር ነው የምናየው። ሃሌሉያ። ኤፌሶን 2:6 ላይ እኔ ኤፌሶንን ያው እንዳጠናው ታውቃላችሁ እና በጣም ሳጠናው በጣም ነበር ኢንስፓየር የሚያደርገኝ ከወደደን ከታላቅ ፍቅሩ የተነሳ በምሕረቱ ባለጠጋ ስለሆነ ይልና በሚመጡ ዘመናት በክርስቶስ ኢየሱስ በጌታችን አይደል የጸጋው ብልጫ ይገለጽ ዘንድ ሙታን ሳለን ከልጁ ጋር ሕይወትን ሰጠን ይላል። ሕይወትን የተቀበለች በጣም ዲቫይን ኢንቲቲ ያላት መለኮታዊ ማንነት ያላት ናት። ባይ ዘ ዌይ አይናችን ተከፍቶ ነው ይህንን መረዳት ይሆነልን። ድሮ በነበርንበት ቤት ኤቢ የሚያወዛው አንድ አይነት ባክግራውንድ ስላለን ቤተ ክርስቲያን በጭቃም ብትሰራ በእንጨት ብትሰራ በወርቅ ብትሰራ በዕንቁ ብትሰራ አንድ ነው ክብሯ እየተባለን ነው ስንማን ይኖር። ከሚታየው ግዑዝ ነገር ባለፈ መንገድ እግዚአብሔር በክርስቶስ ኢየሱስ በኩል ባለው መልካም ስጦታውና ፍቅሩ በእኛ ማደሩን የመጨረሻው ክብር መሆኑን መረዳት መቻል አለብን። ይሄ የምስጋና ርዕሳችን መሆን አለበት። የትኛውም ከፀሐይ በታች ያለ የሃይማኖት ተቋም እግዚአብሔር ፍቅር ነው አይልም። የህንዱን ቬዳስ ብታዩ፣ ዞራስትሮይዝም፣ ታኦይዝም፣ እስላሚዝም የትኛውንም ብትሉ እግዚአብሔር ፍቅር ነው አይልም። ወይም ራሽናል አይደለም ክርስትና ሪል ነው አይደል? የህብረት ህይወት ነው። ቴስት የምናደርገው ልክ ኢየሱስ ስንቀበል አባ ብሎ የሚጮህበትን የልጅነትን መንፈስ በውስጣችን ላከ ይላል እና ያ ቀምሰን ነው። 1 ዮሐንስ 1 ላይ ያለው ቃል ይሄ ነው። 1 ዮሐንስ 1 ላይ ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ቅድም አንድ የሆኑ ዘንድ እንዳለ ኢየሱስ አንድ የሆንበት ይሄ ዌርሊትስ ጋድ እያልኳቸው አይደለም፣ በመለኮታዊ ቤተሰብ ውስጥ ህብረት አለን እያልኳቸው ነው። እና ከእግዚአብሔር በላይ የእግዚአብሔር ቤተሰብ መሆን፣ ለርስቱ የተመረጠ ትውልድ መሆን፣ ያጸደቀን የጠራን ያጸደቀን እንደገና ደግሞ ያከበር ግሎሪፋይድ የሆነ መጨረሻ ላይ የመጨረሻውን ክብር ደግሞ ቀጥሮልናል። በኢየሩሳሌም ሰማያት በክብር እንደምንፈጸም መጽሐፍ ቅዱስ ይናገራል። ያ ደግሞ የቤተክርስቲያን የመጨረሻዋ ተስፋ ነው እና እቺ ቤተክርስቲያን ክብርት ናት። ባይዘው ኤፌሶን 4:27 ላይ ፊት መጨማደድ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነችውን ቤተክርስቲያን ሊያቀርብ ፈለገ ይላልና አሁን መንፈስ ቅዱስ የቤተክርስቲያን ባላደራ ሆኖ ወደዚህ ፍጽምና ወደዚህ ወደ ታየላት ክቡር መልክ ሊያደርሳት እስካሁን ድረስ እየሰራ ነው እና በደሙ ክብርት የሆንበት አንደኛው ምክንያት ምንድን ነው? በአጀማመሯ። ሁለተኛ የመሰረታት መስራችና የቆመችበት መሰረት ክብርት ያስተኛታል።
የተገኘችበት ዋጋ የተገዛችበት ፕራይስለስ የሆነ ፕራይስ በክርስቶስ ኢየሱስ ደም ነው የተገዛችው ቤተክርስቲያን። በተለይ አንደኛ ጴጥሮስ ይህን ብዬ ጨርሳለሁ። አንደኛ ጴጥሮስ 1:19 ላይ ጴጥሮስ በጣም እየተገረመ የሚናገረው ነገር አለ። የተገዛችሁት በእንስሳት ደም አይደለም፣ ክቡር በሆነው በክርስቶስ ኢየሱስ ደም ነው የተገዛችሁት ይላል። በጣም እንዲሁም ይህን ቃል ባነበው ደስ ይለኛል። የብዬ ብዙ ሰዓት አልወሰድኩ። ጥሩ ነው ያለው። ቀጥል። በጣም ልቤን የሚነካኝ ቃል ስለሆነ ነው። እሺ እንደዚህ ይላል። ይህንን ማየት ስለምፈልግ ነው። ይህን ቃል ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይልና ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ ይላል። ስለዚህ እግዚአብሔር በእኛ ዘንድ ለመሆን ያለው እቅድ አሁን እንደ እንግዳ የፈሰሰ እንደ ውሃ የደረሰ አይደል። እንደ እንግዳ የደረሰ እንደ ውሃ የፈሰሰ አይደል። ከዘላለም የነበረ የእግዚአብሔር ቅዱስ አጀንዳ ነው እና ጴጥሮስ ይህን መልእክት ሲጽፍ በሮም ወደ 80 ሚሊዮን የሚሆኑ ባሮች ነበሩ። በነገራችን ላይ ለምን ይሄን እናነሳችሁ ካላችሁ ከአባቶቻችሁ ከወረሳችሁት ከከንቱ ኖራችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ስለሚል ባሮችን በወርቅ በብር መግዛት ይቻል ነበር። በዛ ዘመን ይቻል ነበረ። አንድ ባሪያን በገንዘብ መግዛት ይቻላል። በኃጢአቱ የጠፋን አንድ ኃጢአተኛ ግን በገንዘብ መግዛት አይቻልም። ኃጢአተኛን ለመግዛት የተከፈለው ወርቅና ብር ሳይሆን የኢየሱስ ክርስቶስ ክቡር ደም ነው ማለት ነው። ክቡር ደም ነው እና 80 ሚሊዮን የሚሆኑ ባሮች ነበሩ። በጣም የሚገርማችሁ ነገር በዛ ዘመን ማለት ነው እና ጴጥሮስ ነገሩን የተገዛችሁት በወርቅና በብር አይደለም። እናንተ ፕራይስለስ በሆነው ፕራይስ ነው የተገዛችሁት። በክርስቶስ ኢየሱስ ክቡር ደም ነው የተዋጃችሁት ይላል። ሪጌን አድርጓቸዋል። ራንሰም ከፍሏል እናንተ እያለ የተገዛንበትን ዋጋ ከፍታ ይናገራል እና ለምን በእኛ ለመኖር ማለት ነው፣ በእኛ ለማደር ኢየሱስ በዮሐንስ 14 ቁጥር 17 ላይ የተናገረው ቃል በጣም ነው ልቤን የሚነካው። ምንድን ነው የሚለው? ቅድም ሀባዬ ማንስተዋለች እሱን ቃል። እኔ እዛ ላይ ደግሞ እንደገና ላድምቀው። ምንድን ነው የሚለው? መንፈስ ቅዱስን በእኔ ስለምታምኑ መንፈስ ቅዱስን ይልክላችኋልና እልክላችኋለሁ ይላል ኢየሱስ። ያን መንፈስ ግን ዓለም የማያውቀው መንፈስ ነው፣ እናንተ ውስጥ ስለሚሆን በዘንዳችሁም ስለሚኖር የሚል ሁለት ነገሮች ነው የሚጠቅ። በዘንዳችሁ ስለሚኖር እናንተ ውስጥ ደግሞ ስለሚሆን he dwells in you and shall be with you ነው የሚል። በውስጣችሁ ስለሚሆን በዘንዳችሁም ስለሚኖር እናንተ ታውቃላችሁ የሚል ሐሳብ ይናገራል ማለት ነው። ከዛ ሐዋርያት 2 ላይ the day of Pentecost ላይ መንፈስ ቅዱስ በመጣ ጊዜ እኔ በጣም ነው የሚገርመኝ የተቀመጡበትን ቤት ሞላው የሚል ቃል አለ። ከዛ እያንዳንዳቸው ላይ ደግሞ መንፈስ ቅዱስ ተቀመጠባቸው ይላል። ማለት እነሱ ላይ ሞላባቸው ስለሚል ሞልቶ እንደገና ደግሞ ፈሰሰ። የተቀመጡበትን ቤት ራሱ ኦቨር ወይም እንትን ብሎት ነበረ፣ በጣም ተትረፍርፎ ነበር ማለት ነው። ግን ከተስፋ ቃሉ ጋር ይሄ በጣም ኪ የሆነ ፕሮፌቲካል ወርድ አለ። ኢሳያስ ማነው ኢዩኤል ምዕራፍ 2 ቁጥር 28 አካባቢ የተነገረ ጠጥታችኋል እንዲሁም ሲሏቸው፣ አረ በነቢዩ በኢዩኤል የተነገረው ነው። ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያሉ፣ ሽማግሎቻችሁ ሕልም ያልማሉ፣ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ነው። አያችሁ፣ አፈሳለሁ። አንድ ነገር ፈሰሰ የሚባለው ወይ ሲደፋ ነው ወይ ሲሞላ ነው። ሞላባቸው ይላል ማለት ነው እና የተቀመጡበትን ቤት ሁሉ ሞላው። እኔ ምን ያህል እግዚአብሔር በመንፈስ ቅዱስ ከሰው ጋር ለማደር እንደወደደ የምታዩበት የሐዋርያት 2 ምስል ነው ብዬ እኔ አስባለሁ። ከዛ በኋላ ሐዋርያት በሚያልፉበት ቦታ ሁሉ ይሄ አብሯቸው የነበረው ግሎሪ እግዚአብሔር ከሰው ጋር ለማደር የሄደበትን ርቀት የመውደዱን መጠን የምታዩበት ነው። በቃ በሽተኞችን በጠላቸውን ልብሳቸውን እየነኩ ሰዎች ይድኑ ነበር። ምን ያህል እግዚአብሔር መገኘቱን የክብሩን ደመና ሽክናሁን ለሰው እንደሰጠ እናያለን።
ፉልነሱ ለዚህ እንደሰጠን እናያለን። አሁን ቤተክርስቲያን ደግሞ ወደ ታየላት ወደ መጨረሻው ክብር የማትቋረጥበት ማለት ለዘላለም በዚህ ክብር ውስጥ ያለምንም ነገር ያለምንም ዲስትራክሽን የምትኖርበት ዘመን ደግሞ ወደፊት ተቀጥሯል። ግሎሪፊኬሽን ተቀጥሯል ማለት ነው እና ይህን እያሰብን ደስ ሊለን ይገባል። መገመት እንኳን የማንችለው ክብር ከፊታችን አለ። የሰው ዓይን ያላሰበው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ክብር ከፊታችን ተቀጥሯልና ስለ ቤተክርስቲያን ስናስብ ቅዱሳን እግዚአብሔር በሰው መካከል ለማደር ያሳየውን ፍቅር እናያለን። በስነ ፍጥረት ታውቃላችሁ አምላክነቱን ደግሞ የዘላለም ኃይሉን አውቀናል። ሮሜ ምዕራፍ 1 ቁጥር 20 ላይ እግዚአብሔር የዘላለም ኃይሉ ደግሞ አምላክነቱ ዓለም ከተፈጠረ ጀምሮ ከሰሩት ግልጥ ሆኖ ይታያል ይላል። በስነ ፍጥረት በክርስቶስ ኢየሱስ ባደረገው ስራ ግን ፍቅሩ ይታያል። በቃ እግዚአብሔር አሁንም ስናድግ የሚያሳድገን ወደዚህ ፍቅሩ ነው። በነገራችን ላይ መልክ የሚለው በቃ የመጨረሻው ፍቅር ላይ ነው የምንመጣው። ሙሉ በሙሉ በእግዚአብሔር ፍቅር ተጠምቀን የምንኖርበት ክብር ውስጥ ነው የምንገባው፣ ወደ እሱ ዶይላንስ የምንገባው ማለት ነው እና ይህን ታላቅ የሆነውን የእግዚአብሔርን አጀንዳ ጥልቅ የሆኑ የፍቅሩን መትረፍረፍ ሰውን መውደዱ በተገለጠ ጊዜ ያሳየውን ማዳን የምናይበትን እውነት ነው ያካፈልከንና በዚህ ጉዳይ ላይ እኔ ብዙ ብል ራሱ ምጠግብ አይመስለኝም። ግን ወንድሞቻችን ሪፍሌክት ያድርጉ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ተባረኩ። ቃልዬ ተባረክ። በጣም በጣም ሃይላይት አድርገኸዋል። ኦልሞስት ቆንጆ ሰመሪ ነው የሰጠኸው። የሚገርም ሪፍሌክሽን ነው የሰጣችሁ ያላችሁ። ተባረኩ በጣም ወገኖች። ቃልአብ ካሳዬ ቃልዬን ፎሎ አድርጉት። ኤፌሶን ላይ ኮሜንተሪ ያለው መጽሐፍ ጽፏል፣ አሳትሞ አስመርቋል። ቆላሲስም ላይ እንደዛው፣ ፊልጵስዩስንም አሁን እየጻፈ ኦልሞስት ጨርሷል። እነዚህ የጳውሎስ ልዩ መልእክቶች ላይ እንግዲህ ጌታ ሸክም ሰጥቶታል። በተለይ ከኤደን ገነት የጀመረው ታላቁ ጉዞ በክብር የሚጠናቀቀው በአዲስቱ ኢየሩሳሌም፣ በዛች የክብር ከተማ ቅድስት ከተማ የተሸለመች ሙሽራ የእግዚአብሔር ፍላጎት የእግዚአብሔር ጉዞ አቅርቦቶች ሁሉ ራሱን የሚገልጥበት መንገድ ትራጀክተሪዎቹ እና አብርሃምን አሁን ቅድም ያነበብኩላችሁ ለምሳሌ ዘጸአት ምዕራፍ 25 ቁጥር 8 በተራራው እንዳሳየው ምሳሌ ትሰራ ዘንድ ተጠንቀቅ ተብሎ በዲቫይን ዲዛይን የሰለሞንንም እንደዛው አሁባ ቅድም ስትናገር እንደነበረው በሚገርም ዲዛይን ሐዋርያት ሥራ ምዕራፍ 2 ላይ እንዳነበብነው ቁጥር 3 የመንፈስ ቅዱስ መፍሰስና መሙላት ቤተክርስቲያን የተገኘችበት የታነጸችበት ጌታ ከእሱ ጋር ህብረት የሚያደርጉ አባታቸው እነሱ ልጆቹ አምላካቸው እነሱ ህዝቦቹ ሆኖ ልክ እንደ ማደሪያው ድንኳን በመካከላችን ያድር ዘንድ በኋላም ራዕይ ምዕራፍ 21 ላይ ሲጠናቀቅም ከእሱ ጋር ለዘላለም አብረን በህልውና ውስጥ የምንነግስበት የምንሆንበት ድንቅ የቤተክርስቲያን መገኘት ሚስጥር። ቤተክርስቲያን ልዩ ናት። ቤተክርስቲያን ክብርት ናት። ቤተክርስቲያን ድንቅ ናት። ቤተክርስቲያን የእግዚአብሔር ናት። ማንም ሃይጃክ ሊያረጋት አይችልም። ማንም ቤተክርስቲያንን ኦል ሊያረጋት አይችልም። ማንም በቤተክርስቲያን ላይ አለቃ ሊሆን አይችልም። የቤተክርስቲያን ነገር ድንቅ ነው። መንፈሳዊ ህብረት ድንቅ ነው። የተገኘንበት ነገር እግዚአብሔር ፈልጎ ራሱ ህብራዊ አምላክ ሶሻል ኮሚዩናል ሪሌሽናል የሆነው አንድም ሶስትም አንድ አምላክ በሶስት አካላት ጥልቅ ህብረትና ፍቅር ውህደት ውስጥ የቀጰዶቅያ አባቶች እነ ግሪጎሪ ኒሳ እነ ናንዚያንዘስ የእንዚናዙ የምንለው እነ ባስል በጣም አጉልተው የሚናገሩት በስላሴ ውስጥ በስላሴ አካላት መካከል ያለው ጥልቅ ፍቅር ትሩፋት ነን። አጽናፈ ዓለሙ ራሱ the overflow of the love of the divine trinity the triune God ውጤት እንደሆነ ያ ቤተክርስቲያንን እንደወለደ ያን ይሄን ኮሚዩኒየን እንደወለደ ያን ህብረት እንደወለደ እናገኛለን። እና ወደዚህ ድንቅ ህብረት የተጠራ ነው። ወንጌል ምንድን ነው? ወንጌል ማለት ኑ ወደዚህ ህብረት። እግዚአብሔር ህብረትን ስታብሊሽ አድርጓል። ተበላሽቶ የነበረውን በውድቀት አድፎ ቆሽሾ ተሰናክሎ ተቋርጦ የነበረውን ህብረት በክርስቶስ እንደገና አድሶታል። ኑ ወደዚህ ወደ አዲሱ ህብረት በክርስቶስ ወደ ተመሰረተው ታላቅ ህብረት ኑ። ወንጌል ይሄ ነው። ከሲኦል አምልጡ ብቻ አይደለም፣ ማስፈራሪያ ብቻ አይደለም። የምስራች ወንጌል ማስፈራራት አይደለም። ወንጌል የደስታ ጥሪ ነው። የግብዣ ጥሪ ነው። የደስታ ጥሪ።
ወደ ህብረት መጥራት፣ ወደ አምላካዊ ቅድም ቃልዬ ወደ መለኮታዊ ህብረት መጥራት፣ ወደ ዲቫይን ሂውማን ኮሚኒየን መጥራት፣ ወደ እግዚአብሔር ማህበር መጥራት፣ ወደ መንፈሳዊ ማህበር፣ ወደ መንፈሳዊ ህብረት የቀረበ ጥሪ ነው። አዎ ወደዛ ጥሪ ስንመጣ ከክፉ ሁሉ እናመልጣለን፣ ከጥፋት ሁሉ እናመልጣለን፣ ከፍርድ ሁሉ እናመልጣለን። ያንን እግዚአብሔር በኤደን ገነት የጠነሰሰውን በአዲስቱ ኢየሩሳሌም ራዕይ 1 ላይ የሚያጠናቅቀውን ድንቅ የቤተ ክርስቲያን ህይወት ኖርማል ፓወርፉል ወንደርፉል ክርስቲያን ቸርች ላይፍ ፕሮፐር ክርስቲያን ቸርች ላይፍ ኤክሰርሳይዝ እንድናረግ ኢንጆይ እንድናረግ ዛሬ እግዚአብሔር በቤተ ክርስቲያን በኩል በቅዱሳን ሁሉ በኩል አቅርቦቶችን ሁሉ በመንፈሱ በኩል ጸጋዎችን ሁሉ በመልቀቅ እያስጓዘን ያለው እያነቃቃን ያለው እያጽናናን ያለው ይሄ ነው የኛ ህይወት፣ ይሄ ነው የኛ ኑሮ፣ ይሄ ነው የኛ ጥሪ። ኢንአክቲቭ አይደለንም፣ ወይም የሆነ አይድል አይደለንም፣ ወይም ፓርክ የተደረግን አይደለንም፣ ሬፊውጂ ካምፕ ውስጥ አይደለንም። የሆነ ሲኦል ኑ አምልጡ ተብለን እሺ ብለን መንግስተ ሰማያት እስክንገባ ድረስ የቀጠሮ ወረቀት ይዘን የሆነ ቦታ ላይ ታጉረን የምንጠባበቅ የምናመልክ ነን። ከእግዚአብሔር ጋር ህብረት የምናደርግ ነን። ከቅዱሳን ሁሉ ጋር እጅ ለእጅ ተያይዘን ተሳስረን በደስታ ከአእላፋት ቅዱሳን ሁሉ ጋር ከዚህ ታላቅ ማህበር ጋር የምንደሰት የምናመልክ፣ ለክብሩ የምንኖር፣ ክብሩን የምንመሰክር፣ ጸጋውን የምናጣጥም ነን።